በአጋጣሚ ሳይታሰብ ሊሆን ይችላል። ያንን ነገር እግዚአብሔር ተጠቅሞ ነው ያመጣው። ምድር ተገለጣት ማለት ደግሞ በተገለጠችው ምድር ባዶ በሆነችው ምድር ነው አዳም የመጣው። ባዶ የሆነችው ምድር በሁሉ ነገር ከሞላ በኋላ ነው አዳም የመጣው። እኔ የመጣሁት በምክንያት ሰባይ ነቢይ እንደውም የገባኝ ነቢይ መሆኔን እግዚአብሔር ተናግሮ ነቢይ መሆኔን መታመን ከጀመርኩ በኋላ እግዚአብሔር በእናንተ ማለት ሳይሰራ በፊት ነቢይ እንደውም ተባለ። እርሚያስ ገመጣና አንተ ነቢይ ስለ አረ ነኝ ሳንኛል አይ አንተ ነህ አይነትን ያየዋል እኔ ግን በእናንተ ማለት ሳይሰራ ወዲያ ገና በእናንተ ወር ሳትሰራ ቀድሻለሁ እና ሲባል ነቢይ እንደውም ዛሬ ሰው ትናንትና ደርሷል። ልባርክ ወይ እግዚአብሔር የጨረሰውን ነገር የሚያሳርሰው ቀድሞውኑ ያንተን ጉዳይ ጨርሰው ቀድሞውኑ ያንቺን ክብር ጨርሰው ቀድሞውኑ እግዚአብሔር የሚያስፈልግህን ነገር ያዘጋጀው። እግዚአብሔር ስሙ በደንብ እንስሳ ከመፍጠሩ በፊት እንስሳ የሚበላውን ሳር ያበቀለው እንኳን እኔን ተው ላምን ከመሬት ከማውጣቱ በፊት በሬ በግ ፍየል ከመሬት ከማብቀሉ በፊት ለበሬና ለፍየል የሚያስፈልገውን ሳር አብሮ እግዚአብሔር የፈጠረው እንኳን እኔና አንተ የፈለገ አጋንንት ሌላ ነገር ሊያወራ ይችላል። የተፈጠርኩት ሁሉ ነገር አድርጎ ነው ከመጣሁ በኋላ እኔ የሚጨምርበት ነገር የለኝም። እኖራለሁ የሆነ ቀን ግን ወደ ዘጋቸውን ይመጣል። እግዚአብሔር አምላክ ሁሉም ነገር ከጨረሰ በኋላ መጣና ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ እንፍጠር ብሎ ሲመራረቅ የምድር እንስሳትን ውሃ ውስጥ ያሉ አሳ ሰማይ ላይ የሚበሩ ወፍ ምን ያህል ይግዛል። ስማኝ ከመፈጠር በፊት መጀመሪያ የተዘጋጀልን መግዛት እግዚአብሔር አንተን ከመፍጠሩ መጀመሪያ ያዘጋጀልን ስልጣን ነው። የገባው የተፈጠርከው በውሻ ልትገዛ አይደለም። የተፈጠርከው በአንበሳ ልትገዛ አይደለም። የተፈጠርከው በንስር ልትገዛ አይደለም። እያንዳንዷን በአንድ ይሁን ብሎ የሰራቸውን ነገሮች በእጅ ሰርተህ ነው ስልጣን የተሰጠህ። በዚህ በአምላክ እጅ በተነካከ ነው ስልጣን የተቀበልከው። አምላክ ቁጭ ብሎ ጊዜ ወስዶ አንተን ጭቃ አብቶ የሰራ ቃል ነው ስልጣን የተቀበልከው። ምክንያቱም በአምላክ እጅ እንደመነካት ባለስልጣናት የለም። በእግዚአብሔር እንደመዳሰስ ልዑል ቁጭ ብሎ እንዳንበሳ እኮ ብቃት ማለት እኮ ይሄኛው የሚመጣው በቃል ሳይሆን በስራ እናት አንተ ያወቀችው አሁን ነው እንጂ አልትራሳውንድ የሚባል ነገር መጥቶ ገና በ3 ወር ወንድ ነው ሴት የሚባል ነገር መለየት ጀመረው። እሱንም እግዚአብሔር ነው ቀሰጠው። እግዚአብሔር ይመስገን። ድሮ ግን እናት እንኳን አታውቅም። መጽሐፍ የሚለው እንዴት አድርጎ አጥንት እንደሚገራጠም አታውቅም። እናት ደም የነበረውን አጥንት፣ ጆሮ፣ አይን፣ አፍንጫ፣ ጥርስ አስበዋል። አፍንጫ ሲጎን ነው የሚሆነው እንጂ ይሰማል። እግዚአብሔር እያንዳንዷን ነገር በፕሮግራም ይሰራል። ያለ እግዚአብሔር ፕሮግራም የሚመጣ ነገር የለም። ያለ እግዚአብሔር ፕሮግራም የሚበላሽ ነገር የለም። ያለ እግዚአብሔር ፕሮግራም የሚከፈት በር የለም። ያለ እግዚአብሔር ፕሮግራም የሚዘጋ በር የለም። ያለ እግዚአብሔር ፕሮግራም እጅ የሚገባ በረከት የለም። ያለ እግዚአብሔር ፕሮግራም ከእጅ የሚወጣ የለም። የእግዚአብሔር አምላክ እኔ እኮ የሚገርመኝ ለእንስሳ እንኳን የኔ ጌታ ወጥተው እንዳይራቡ መጀመሪያ ምድር ሳር እንደየዘሩ እንደምኑ እንደየዘሩ ታገለ። ዛሬ ሳምንት አሉ ታስተውሱ ሆነ ለመጀመሪያና ለመጨረሻ ጊዜ ያደገ ነገር የበቀለው ለመጀመሪያ ጊዜ ያን እግዚአብሔር ሲናገር ይሰማል። አቮካዶ አድጎ የበቀለው ያኔ ነው። ለምሳሌ ይሁን ስል ጌታ ሁሉ ነገር በፍሬ ይበቀል ፍሬውን ይዞ ነው የበቀለው። የሰው ልጅ ለመጀመሪያ ለመጨረሻ ጊዜ የእናቱ ጡት ሳይጠባ አድጎ የተፈጠረው ያኔ ነው። ለባርክ ለባርክ ያለቀ ያንተ እጅ የማይገባበት እማትነካከው መለኮት የደረሰው የሆነ ጉዳያችን ላይ ገባ። አየህ እግዚአብሔር ከብት እንስሳት ታቀል ስል የሆነ ቲጃር ነው የሚወጣው። ትክክለኛ ያላም ነው የሚወጣው። ምክንያቱም ከዛ በኋላ የመባዛት ሂደት ስላለ ለመባዛት ጢጃ ሆኖ ቀስ ብሎ አላደገም። እንስሳ ይባላል በቀለ ቀጥ ብሎ በሬና ዳም በቀለ እንደየዘሩ ይሰማል። አንበሳ ይባላል ቀጥታ ትልቁ አንበሳ ነው ይበቃሉ። የ17 ዓመት አንበሳ ማለት በጣም ትልቁ ማለት ነው። ልባርክ አሜን። አንተ ባይረድ ይወቀቅ ያለው ጉዳይ እግዚአብሔር ባልቃል። አሜን አሜን። እኔ ነገር አማይ ካለናገር ጌታ ምስክሬ አንተ የሆነ ነገር አድርገህ እንዲያደርግ ለቃቅጭ የምትለው ጉዳይ እግዚአብሔር በአንድ ቀን ይጨርሰዋል። አሜን አሜን። አየህ ሰውን በመልካችን እንደ ምሳሌያችን እንድንጠር የሚልበት ቦታ ከመድረሱ በፊት እያንዳንዱ
ብዛ ብሎ ሲጀምር በ20 ወንበር ጀምራለሁ። አሁን 50 ወንበር ደርሻለሁ። ቀጣይ ዓመት ላይ 50 ሺህ ይገባል። አንዳንዱ በ12 ወር 50 ሺህ ከየት ይመጣል እያልኩ ነው። አይ ማለከኝ በሱ ሲሰራ እንዲህ ብሎኝ ነው። ብዛ ተባዛ አያ ብዛ ተባዛ የሚባል በሌላ ስለወጣ ሟርተኛ ቢሰለፍ ደብተራ ቢሰለፍ ሉሲፌር ከነጀምሮ ቢሰለፍ አይ አትበዛ ብትሰራ ይላል ይበሳ ወይ አጠገባችሁ ያለው ተጠራጠራለህ ነው የተመጠረው አመንክም አላመንክም እንድትበዛ ነው። እግዚአብሔር መጀመሪያ አዘጋጅቶ የፈጠረው መብዛትን ነው፣ በረከትን ነው የተፈጠረው ለበረከት ነው። በኢየሱስም ተባርካል ተብሎ ሲባል አንዳንድ ሰው ምን ማለት ነው? እኔ አሁን በዛት እንደዚህ አቃለ ወዳል አየህ የስተት ትምህርት ነው ወግቻለሁ። ተባርካል እንኳን እኔ አዲስ ኪዳን አዳም ድሮ በብሉይ ኪዳን ራሱ እግዚአብሔር ብሎታል ብዛ ተባርካል። አጠገባቸው ተባርካል ነው። ስለዚህ እግዚአብሔር ብዛ ብሎ የባረከው ሰው ብዜትን አዘጋጅቶለት የፈጠረውን ሰው አጋንንት መጥቶ ትቀንሳለህ አይችልም። አንቺ እኮ አበዥም ማለት አይችልም። አንቺ የተፈጠርሽ እኮ ሰፈር ላይ ልትቀሪ ነው ማለት አይችልም። ግን መብት አለው ማለት እኮ ይችላል፣ ግን አያስቆመኝም። እግዚአብሔር አሁን ይዘጋም ታውቃለህ፣ እያወራ ነው የሚያስቀጥለው። የማርተኛው ነው አይዘጋም፣ ያወራ ዝም ብሎ እሱ ተበተም አንተ ደግሞ ያስቀጥላል። አጠገባቸው ያለው ሰው ድንበዛ ነው በሉት። ድገሙና ድንበዛ ነው፣ ድንበዛ ነው። ስሙ እግዚአብሔር አምላክ መጀመሪያ አንተን ሲፈጥር በረከትን አዘጋጅቶልህ። አሜን አሜን። ለበረከት አልተፈጠርኩም፣ ለክፋት አልተፈጠርኩም። አንተ ለውድቀት አልተፈጠርኩም፣ ለክፉ ሞት አልተፈጠርኩም፣ ጠላት ለሚለው ወሬ አልተፈጠርኩም። ቀኝ ከፈርግና ባርካለሁ። ጌታ ምስክሬ ለተፈጠርክበት ዓላማ በኢየሱስ ስም ትሆናለህ። ይችላል። አንድ ሰው የማያስበው ብዜት ውስጥ ይገባል። እኔ እግዚአብሔር ለምን አዳመረኩ ተባዙ ያለው ማባዛት ነው ማለት ነው። ያለው 10 ሲደመር 10 ነው። 10 ሲባዛ 10 በዛም ተማሪ 10 ሲደመር 10 በኢየሱስ ማታ ያለው 10 ሲደመር 10 10 ሲባዛ 10 ቁጥሩ ላይ ምን ነው ያለው? ማደጋ በመልክት ነው። ድምርና ብዜት ለባርካ ከሰምሳ ውጪ አሜን። አይ ዛሬ መጥቶ እንዴት ነው በጌታ ከሰዎች ሳብ ውጪ አንተ ከማት ስሜት ውጪ እግዚአብሔር የሆነ ነገር ያባሰው አሜን። ለባርክ ይሁን በምድር ሰማይ ያዘና ጌታ ይሁን በምድር ምድር ያዘና ጌታ የዘና ነገር በህይወት አለ አሜን። አታካባር ተሸበራዲያ ዘመን ብዛ ብሎ እግዚአብሔር ሰራው አታም ብዛ ብሎ ሰራው ጌታ ማቶችን ያዕቆብ ምንድን ነው ያለው? እግዚአብሔር መጥቶ ታውቁ ነካስ ያደረገው በመነካቱ ብቻ እኮ ስለዚህ ታየው ሰውነት እንድና እያለቀሰ ሰውዬው አካል ሁሉ ለአካል ጉዳይ ነው። የአካል ጉዳይ ሰው በመነካት ውስጥ ነው። የነካን ጋር እግዚአብሔር አዳምን በእጁ ጭቃ ይያብቶ ይሰራቃል። ተባረከ አንተ በመለኮት እንደመነካት እንደመዳሰስ በረከት አለ ወይ? እኛ አሁን በጣም የታወቀ ትልቅ ነብይ ሲልብን እኮ በቃ መለኮት መጥቶ ያረፈብን ነገር ይሰማል አይደል? ከዛ በፊት ነው ተባረከው መለኮት በእጅ ነካቶ የሰራቃል። ተባረከው ይሰማል። የሆነ ሰው የተዘጋጀለት ነገር አለ። አሜን። ተናገረ ታውቁ ያነጋ ጉዳይ ያነጋ ጉዳይ አለ። አንተ ጌታ ምስክር አዳም ጸልዮ አይደለም ገነት የገባው። አዳም ጸልዮ አይደለም ወደ ኤደን በተዘጋጀችው ገነት የገባው። ራሱ እግዚአብሔር አበጀው ወስዶ ባህል አሳበቀ። ለባርኮን ጌታ ምስክር የሚጸልዩት ልጅ ሊኖር ይችላል። የምትበረከቡበት ጉዳይ ሊኖር ይችላል። እንዲህ ብዬ ግን ባርካለሁ ያንጸለይካቸው መልሶች ያንኳኳል። አዳም ጸልዮ ነው እግዚአብሔር በምስራቅ በኤደን ገነትን አኖረ። ያበጀውን ሰው ወስዶ ማዕከል አስቀመጠ። ጸልዮ ነው እግዚአብሔር ኤደን ላይ ካላስቀመጥከኝ ብሎ ነው አሁን እንጂ ብሎ ነው እግዚአብሔር በገነት ካላስገባኝ እኔ ኤደን ማን ካተቀመጥ ብሎ ነው አይደል? እግዚአብሔር በምስራቅ በኤደን ገነትን ፈጠረ። ከዛ ያበጀውን ሰው ወስዶ በገነት አኖረ። አየህ ሲዘጋጅልን ሙላት ፍጹም ንግግር የሌለው ነገር ማንም ያልበረሰው ነገር ማንም ያላደረሰው ጉዳይ የተፈጠራችሁ ተዘጋጅቶላችሁ አሜን። ስሙ ወይ ይሄ ልጅ ቦርድ ይሻላል እናስወልድ ተብሎ የተወለደ ይዛል
የሚገርማችሁ እሱ ኃያል ይሰማል። እግዚአብሔር በምክንያት አንተ ወደ ምድር ሊያመጣ ሲፈልግ መርፌ እየተጠቀሙ ያስረግዛል። ምን ነው ያስቀምጣል ጌታ። እዚች ጋር አንተ የአምስት ዓመት መርፌ ቀብረህ ያኛው ጡት ሳይደርስ እግዚአብሔር ያስቀምጣል። እግዚአብሔር በምክንያት አንተ ሊሰራ ከፈለገ አይ መርፌ እኮ የኮፒ ነው። ያ ማለት ሰውን የሰራው እግዚአብሔር ነው፣ መርፌ የሰራው ሰው ነው። ስለዚህ መርፌ ምንድን ነው? የኮፒ ይሰማል። ከኔ ጋር ናችሁ? ከኔ ጋር ነስ የተፈጠራችሁ ተዘጋጅቶላችሁ። የመጀመሪያ ምን አልኳችሁ? ከተፈጠራችሁ መጀመሪያ በረከት ተዘጋጅቶላችሁ ሙሉ የሆነ ንክኪ የሌለው። አንዳንድ ሰው ወይኔ ጌታ ሆይ እኔ ለሞት ነው ወይ እኔ ልጠፋ ነው ወይ ጌታ ኢየሱስዬ የፈጠርከኝ ለዚህ ነው ወይ አታየኝም ወይ ባያይ ኖሮ እዚህ ጋር ትቆማለህ አንተ። እግዚአብሔር ለሰከንድ አይኑን እንዲዞር ባለ ትቆማለህ። ኢየሱስ ኃጢአቱን ሲሰቀል እኮ ለትንሽ ሰከንድ ጀርባ ስትጫለ ፀሐይ ዞረችበት። እግዚአብሔር ለሰከንድ አይኑን ካንተ ቢያዞር ተፈጥሮ ሁሉ ይዞርብህ። አታየኝም ወይ አባ እያየ ነው ያለው። ዝም ያለው የተፈጠርክለት ጉዳይ ግቡ እስከምትሆን እንጂ። ቆይ አዳምን እግዚአብሔር ሰርቶ እስትንፋስ ያደረገበት ወስዶ ቢያስቀምጥ ይሰራል? ዳና ናችሁ። አዳምን ኖርማሉ በድኑ ወስዶ ቢያስቀምጥ ይሰራል? አይሰራም። ስለዚህ አዳም ለተፈጠረለት ጉዳይ ግቡ እስከምትሆን ድረስ መሰራት ነበረበት። ይሰማል። ቆይ ሙሉ እጅና እጁን ሳይገጥም ከራስ ፀጉር እስከ እግር ድረስ ሰርቶ እጅ ሳይገጥም በወስድና ቢያስቀምጥ ይሰራል? አይሰራም። አታየኝም ወይ ጌታ ሆይ እኔ ከሰጠረኝ ሆነኝ ወይ ጌታ ሆይ እኔ ከሰጠረኝ ያጣ ሰርቻለሁ ወይ ጌታ ሆይ እኔ ከፍጥረት አንተ እንትን አይደለም ወይ? ብዙ ነገር ስለምንድን ነው የተፈጠርከው? ተዘጋጅቶለት። አሜን። እንደሰለምን ታውቃለህ። አዳምን ስራ ጨርሶ ስለሆነ የፈጣው ለእኔ ነው። እሱ የጨረሰልኝ ጉዳይ አለ። አንተን እግዚአብሔር ሊፈጥር ፕሮግራም ሲያደርግ ከአንተ በፊት ፕሮግራም ያደረገው ጉዳይ አለ። አዳም ሲፈጠር ይሄ ዓለም ሁሉ በሱ ውስጥ እንዳለ እግዚአብሔር ያውቃል። 8 ቢሊዮን ሕዝብ የታየው አዳም ገና ሳይሰራ በፊት ነው። ስለዚህ ነገ ሊመጣ ፕሮግራም አይቶ ነው እግዚአብሔር ዛሬ አንተ የሰራው። ተዘጋጅቶላችሁ። ሰማይ ሰው ላይ ይችላል። ሰዎች በዚህ ግባ ላይሉ ይችላል። ሰዎች ቦታ ላይሰጣችሁ ይችላል። ሰዎች ላይቀበሏችሁ ይችላል። እኔ አይመለከተኝም። የማወራችሁ ግን አንተ ነው። እግዚአብሔር የፈጠራችሁ አዘጋጅቶላችሁ። ያላችሁበት ሁኔታ ላያምር ይችላል። ያላችሁበት ሁኔታ በጣም ደስ የማያሰኝ ሊሆን ይችላል። የሰው ልጅ የጠበቃችሁ ሊሆን ይችላል። ስራ ላይኖር ይችላል። የሚገርማችሁ ግን እግዚአብሔር አምላክ ሲፈጥራችሁ ቅጥረኛ ሆናችሁ ደሞዝ በወር 4,000-5,000 እየቆጠርክ እንድትኖር ነው። የእግዚአብሔር ፕሮግራም እሱ አይደለም። እሱ ማለት ነው ልክ አዳም አፋር እግዚአብሔር አምላክ ሲያቆማ ውሃ አምጥቶ ከአፋር ጋር ሲቀላቅል ጌታ ጸጥ ጭንቅላት ሲሰራ ጸጥ ከየት እንደጀመረ ባናውቅም ብቻ ግን ሰራ ነው በመዛፍ ከእግር ጀምሮ ከጭንቅላት ጀምሮ ብቻ ሰውን ሰራ ነው በመዛፍ ብቻ እንበል የጀመረው ከእግር ከሆነ ብዙ ጊዜ ስለት ሲሰራ በጭንቅላት ነው የምንጀምረው። ስለዚህ ከአናት ጀምሮ አናት ብቻ ሰርቶ ቁጭ ቢያደርግ ይችላል። አዳም የተፈጠረው እንዲንከባከብ ነው። አዳም የተፈጠረው አደራ ተቀብሎ እንዲያስተዳድር ነው። የተፈጠራችሁት እንድትጨነቁ አይደለም። የተፈጠራችሁት በጭንቀት አናታችሁ ይዞረ ጌታው ለዚህ ነው የተፈጠርከኝ እንድትሉ አይደለም። የተፈጠራችሁት የሆነ የሚሰጣችሁ አደራ አለ። እንድትንከባከቡ የሚዘጋጀላችሁ ነገር አለ። ተጠቀማችሁ አለ። የተዘጋጀልን ነገር አለ። ወልስ ያላችሁበት ሁኔታ አይመለከተኝም። ያላችሁበት እንትን አሁን ላይ ያላችሁበት የስራ ቦታ አይመለከተኝም። እያወራሁ ያለው በእናትህ ማህፀን ሳትሰራ የተዘጋጀ ፕሮግራም አለ። አጠገባችሁ ያለው ሰው እመኑና ጌታ ነገሩት። የተፈጠርከው ተዘጋጅቶልህ ነው ማለት አየህ። እግዚአብሔር ምድርን ሲሰራ አዳምን አይቶ ነው የፈጠረው። ቀድሞ የሆነ ነገር እግዚአብሔር ሲሰራ ከሱ በኋላ ሊመጣ ላለው ነገር ነው ያዘጋጃል። አንተን በሆነ ሁኔታ ውስጥ ካቶ እግዚአብሔር ሲያስተምር ቀጥሎ ወደ መናን ፕሮግራም አለው ማለት ነው። እግዚአብሔር አንተን ከሰዎች መሀል አውጥቶ ብቻህን አስቀርቶ የሆነ ነገር ሲያስተምር ከዚያ በኋላ ሊመጣ ያለው ጉዳይ አሜን። ራስህን ወይ አትበል ራሱ አረኛ እያስተማረ ልክ አዳምን ብቻውን ቁጭ ብሎ ጭቃ እያቦካ እንደሰራ አንተም የሆነ ቦታ ላይ ሊያቆም እየሰራ ነው። የሆነ ሰው ተመርቆ መሀል ይገባል። የሆነ ሰው ያለቀለት ጉዳይ መሀል ይገባል። አሁን እግዚአብሔር የሰጠን ጸጋ 5 ሰው 6 ሰው 2 ሰው 4 ሰው 1 ሰው እያገለገልን ስናልፍ ጌታ በቃኝ ምናምን ብለን ማቆም ቋቅሰ እየሰራኝ እንደሆነ ገብቶኝ ነው። ምክንያቱም ቀጣይ ለ50 ለ100 ለሚሊዮኖች እየሰራኝ ነው። እኔ ውስጥ ሚሊዮኖች አሉ። ስለዚህ እየተዘጋጀልኝ ነገር ስላለ
አጋጣሚ እግዚአብሔር ያኛውን እስከሚያቃብለኝ የማልፈው መንገድ እንጂ ይሄ አይደለም የተዘጋጀልኝ። ቅባት ሲቀበል እግዚአብሔር ይሄን አጆር ይረዳል። ይሄ ማለፊያ እግዚአብሔር ጸጋ ሲሰጠኝ ይሄን አጆር 56 ካሬ እንትን 50 ሰው 100 ሰው አጆር ይረዳል። እግዚአብሔር 50 ሰው መሳሪያ ነው። ለ50 ሺህ ለ50 ሚሊዮን ለ50 ቢሊዮን አታምንም ማለት ባለምን አየህ። እግዚአብሔር ለአንተ የሆነ ድርጅት ነገር የሆነ ድርጅት ቀጥሮ ተቀጥረህ እንድትሰራ ሲያደርግ ተቀጥረህ እንድትኖር ፕሮግራም ቀጣይ ቀጥረህ እንድታሰራ ስለሆነ እዛ የመቀጠር ሲቹዌሽን ምንድን ነው? ስትቀጠር ምንድን ነው የሚሰማኝ? እንዴት ነው ማስተዳደር የሚችለው? እንዴት ነው ነገሮችን ማናጅ ማድረግ የሚችለው? እንድትማር እንጂ ቀጣይ ልመጣ ልትቀጥር ላለ ሰራተኛ እንድሰንድር እንጂ እግዚአብሔር ተቀጥረህ እንድትኖር ፕሮግራም ነው። መማሪያ ነው። አማኝ አለ ተባረካለሁ። ካለበት ሁኔታ የሚያወጣ የእግዚአብሔር ፕሮግራም ይከፈታል። ታውቃለህ ተማሪ 7 ዓመት የሚሆን 8 ዓመት የሚሆን 5 ዓመት የሚሆን ተምሮ ከጨረሰ በኋላ መጨረሻ ላይ ቆም እንትን ጋውን ለብሰን ከዛ ደግሞ መነሳናስ ከቀኝ ወደ ግራ ነው፣ ከግራ ወደ ቀኝ ነው። እግዚአብሔር ሰው ከቀኝ ወደ ግራ የተመረቃል ሰዎች አያሉኝ እንጂ ወዴት ነው? ከቀኝ ወደ ግራ ከግራ ወደ ቀኝ ከግራ ወደ ቀኝ ነው። እንዳታሳስቱኝ እንግዲህ ስላልተመረቁ ማለት ነው። ቀጣይ መረቃሉ እንደዚህ ነው። እንደዚህ ነው ዞሮ መሰለኝ መነሳናስ ታዘራል። የሚገርም እሱን ተመረቀ እንኳን ስራ ፍለጋ ትንከራተታለህ። እግዚአብሔር አስተምሮ ጨረሰ። ማንከራተት የለም። አሜን። 5 ዓመት ተምረህ ጨርሰህ ገንዘብን ጨርሰህ ጊዜን ጨርሰህ ደብተሬን ጨርሰህ እስክሪብቶን ጨርሰህ ልብስህን ጨርሰህ ከቤተሰብ 5 ዓመት ተለይተህ ስትመለስ ስራ ፍለጋ ትንከራተታለህ በዚህ ምድር። ሰማይ ግን አስተምሮ ሲጨርስ አንተ የሆነ ያዘጋጅ ይደርሰብታ መንግስት ሲያስተምርህ ቀጣይ ሊመጣ ያለው ድርጅት እንትን ትሆናለህ ብሎ እንጂ የስራ ቦታ አዘጋጅተህ አይደለም። እግዚአብሔር ሲያስተምርህ ግን ከጨረስክ በኋላ የሆነ የተዘጋጀ ነገር ተቀባቸው ያለው ተምረህ ሲጨርስ የሆነ የተዘጋጀ ከፍታ ሜዲሲን የሚማር ሰው 8 ዓመት ሳይጨርስ ሜዲሲን መሆን ይችላል። ወደድክም ጠላህም የሜዲሲን ፍላጎት ካለ 8 ዓመት ይጨርሳታል። ይሰማል። 8 ዓመት ማለት 96 ወር። አዎ 96 ወር ይጨርሳል። ቁጭ ብለህ 96 ወር ይጨርሳል። ይበዛል። 8 ዓመት ወደ 96 ወር ሲቀየር በጣም ብዙ እቺ ለቻለች በቃ ከዚህ በኋላ ማለት ሜዲሲኑ ይቀራል። አዳም እጅና እግር ከተፈጠረ ማለት ትንፋስ ሳይገባበት እንደው ተናገረ እንበል በቃ ጌታ እንደው በቃ እግዚአብሔር አትሰሪ ከዚህ በኋላ ዝም ብላ ዘመን ምን ያስገባ እንደውም በቋራ ደግሞ ሌላ ሰው ነበር የሚመጣው። እግዚአብሔር ደግሞ ፕሮግራም ያደረገው በአዳም ስለሆነ እስትንፋስ አጨመረበት። ታውቃለህ የጌታ ቋዋቂ ነው። ሳይጨርስ መጀመሪያ ትንፋስ አልቆ በመሆን አዳም አሰራ ሰማ እግዚአብሔር እጅና እግር ሳይገጥም አይን ሳያገጥም አእምሮ ሳይገጥም አፍንጫ ገጥሞ እስትንፋስ አልቆ ቢጀምር አዳም አሰረው ሁሉ ነገር ታርቆ ከጨረሰ በኋላ የሳምንት ካዘ በኋላ ብድግ ሲል ባለ ጉዳይ ነው። አንዳንድ ጊዜ እግዚአብሔር እያየን ቢሰራልን ኖሮ አናሰራው። ቆይ ስሙ ያላገባቸው ልጆች እግዚአብሔር አምላክ የዛ ሰርቶ የጨረሰውን አዳም ነው ያለው። ሰርቶ ጨርሶ ነው ያካበለሽ አምቶ ሔዋንን ሰርቶ ጨርሶ ነው ያካበለው። ይሰማል። እናንተ ያያቸው ተቀባችሁ ቁጣቆ ሔዋን አምቶ አንተ ጋር ቁጣቆ እያያት አፍንጫዋን እንትን አይኗን እንትን ምናምን ብሎ ቢያሰራ ታሰራ አታሰራ። እግዚአብሔር ወደ የሚፈልጋት ሔዋን እንዲዘረች ትንሽ ጸጉሯ ዞማ ቢሆን የሚፈልጋት ጥርሷ በለዶ እንትን ጥርሷ በጣም የሚያምር ቢሆን ደግሞ ይተሻላል። እንዳይ ጌታ አዳምን በሙሉ ስራ ሲሰራ እግዚአብሔር አዳምን አስተኝቶ ሰማይ ሁኔታዎች የሸፈነ ሸፍኖ ያስቀርሳል። ሁን የሚያስፈልግ ነገር ሰጥቶ ስለሚያርሳ አጠገባቸው አለ ሰርቶ እስኪጨርስ ነው በሉት። አይ አዳም ላይ እንግዲህ ስትልበት እግዚአብሔር እኮ ሔዋንን ታጎድ ነው እግዚአብሔር ሰርቶ ሳይጨርስ አስቴ በመጠጥ እንዳያይላል ብሎ ስለፈለገ አዳም ሲያየው ረዳት ያስፈልገዋል እና ተኛ ብሎ አስተኝቶ አዳም ከእንቅልፉ ሲነቃ ሲተኛ ባዶ ነበር። ሲነቃ ግን ሁለት ነው። ማን ደባክ ሁኔታው ሲገባ ብቻ ነው። ነገር ግን አይቦ ስትታ የሆነ ሙላት ያገኛል። አረ በጌታ በኢየሱስ ስም በሁኔታ ሸፍኖ በነገሮች ሸፍኖ በሆነ ጉዳይ ሸፍኖ በኢኮኖሚ ማለት ሸፍኖ በገንዘብ ማለት ሸፍኖ ነገር ግን ያንተ ብር ጨርሰህ ብድግ ስትል የሆነ ሙላት ያገኛል። ይሰማል። እኔ ለማን ያወራው ለናቀም የሆነ ያንደቀልኝ ጉዳይ ሰማይ ሰርቶ የደረሰልኝ ጉዳይ
መሀል ቆሞ እግዚአብሔርም የማድረግ ስባ ሰፋለበት ሰው ያው ነው ሲያለው ሆነ ተቀርጸባ ለባክ ጨርሶ ቀስቀሰ አሜን ማን ከመሰከረ ተረብሻለ ለባክ ጨርሶ ቀስቀሰ አንዳንዶቻችን መሀል ላይ ቀጥተን ነው ብላችሁ ነው ይሰማል ጨርሶ አሜን ማን ነው የሚቀበለው ጨርሶ የሥራ ጉዳይ ነው ጨርሶ የትዳር ጉዳይ ነው ጨርሶ የምትፈልገው ነገር አለ ጨርሶ ይቀስቅሳል አየህ እዛ ተባዛ ምድርን ሙላ ብሎ ከባረከው በኋላ እንደዚህ ያለው ሁለተኛ ደግሞ ግዟት ምን አለ ግዟት መጀመሪያው ሰው የተፈጠረው ለበረከት ነው ሁለተኛው የተፈጠረው ደግሞ እንዲገዛ ነው እግዚአብሔር በረከትና ስልጣን አዘጋጅቶ ይፈጥራል ይሰማል ጂኒ አንቀጥ ነው ከተው ስልጣን ከእጃችን ተቀብሎ አሁን በጌታ ተመልሰን አገኘ ነው እንጂ የመጀመሪያ ሰው ሲፈጠር ለበረከት ነው ለስልጣን ለመለኮት እየተገዛ መለኮት የፈጠራቸው ነገሮች እየገዛ እንደሆነ ሰው የተፈጠረው ይሰማል ባይጋራት ለእግዚአብሔር እየተገዛ እግዚአብሔር የፈጠራቸው ነገሮች ደግሞ እየገዛ እያመለከ እንደሆነ ሰው የተፈጠረው በምክንያት ነው የሚለው እግዚአብሔር አንተን በእናትህ ማህፀን ገና ሳይፈጥር በፊት አንተ የምታስፈልጋቸው ነገሮች አዘጋጅቷል አንተ ከፈጠረ በኋላ የተገዛው ነገር ያዘጋጀው እነሱ ካዘጋጀው በኋላ ተፈጠረ አማኝ አይደል እማው ነገር እየገባችሁ ግልጽ የተፈጠራችሁ ተዘጋጅቶላችሁ አሜን ስም ይበራል ያለው ቀበሌ የሆነ የካከሰ ቀበሌ ሊሆን ይችላል ያለው ሰፈር ሰው የማይወጣበት ሰፈር ሊሆን ይችላል የተማረ የማይገኝበት ሰፈር ሊሆን ይችላል የሚገርማችሁ ግን ባልተማረ ሰው መንደር ላይ እያኖረ ጌታ ይሰራል ሰው ጀሩ የሆነ ነገር ጸልይ አልመጣ ካለ እግዚአብሔር ሰርቶ ያጨርሳል ማለት ነው ወደ አዘጋጀህ ነገር ልትገባ አላለቀም ስራው ወደ ጌታ ዝም ካለ አጨረሰ ይሁን ቢቀር ወይ ትፍሪቃል ወይ ጆሮ ይቀራል ይሰማል እግዚአብሔር ወይ ጌታ ሆይ ብለህ ዝም ካለ ወይ አይን ይቀራል ወይ አፍንጫ ይቀራል ምክንያቱም እግዚአብሔር ጎድሮ ነገሮች ተከተማ አንተነትን ከጨረሰ በኋላ ነው ለአንተ የሚያስፈልገው ነገር መጀመሪያ ስለጨረሰ ይሰማል ይላል ስሙ የሚጸልዩ ሰዎች የሚጮሁ ሰዎች ጮሁ ብለን ጸልዩ ጸሎታችሁ መሳሪያችሁ ነው የተፈጠራችሁ ተዘጋጅቶላችሁ ነው በፕሮግራሙ እግዚአብሔር የፈጠራችሁ እያንዳንዱ ነገር እግዚአብሔር አረንጅ አድርጎ የፈጠራችሁ የሚገርማችሁ ነገር ወስዶ ሲከተው እዛ ውስጥ መሀል ገነት መሀል ሲያስቀምጠው አዳም ታካላይ ይንከባከባት ነበር የሚለው ይሰማል እንድትንከባከቡ የተፈጠራችሁ የተጨነቀው እግዚአብሔር አዘጋጀላችሁ ነገር የተንከባከባችሁ ባደራ ማርክ ልትኖሩ እንጂ እንድትጨነቀው እግዚአብሔር ፈጠራችሁ መቼ ነው እግዚአብሔር ወደ ፈጣሪ ነገር የሚያስገባኝ ካላችሁ አዳምን ሰርቶ እስከዚህ ነው ያስገባው ይሰማል ከደጋና አዳምን ሰርቶ ከጨረሰው በኋላ ነው ወደ ገነት የከተተው እንጂ ግማሽ አዳምን ወስዶ አከተተው ግማሽ ለነታችሁ ወስዶ እግዚአብሔር ባዘጋጀላችሁ ነገር መሀል ከተታችሁ ከደን ገነት ላይ አዳም ስለሚያስፈልግ ይሰማል ከተሰራችሁ ነገር ይልቅ ከተሰራችሁበት ነገር ይልቅ እናንተ ናችሁ እግዚአብሔር ብታሰሩት ስለዚህ ግማሽ ማለታችሁ ወስዶ ያቃጣሉ ተፋላችሁ ዋናው ለዚህ ነገር ብቁ የሆነ ነገር ጨርሶ እግዚአብሔር ማንም ገጣ ያላቀም ይሆን ሰው ያለቀ አሜን አሜን ስማኝ የጨረሰ ነገር አሜን መለኮት የሆነ ጉዳይ ጨርሷል አሜን አጠገባችሁ ለርሱ ነገር መለኮት የሆነ ነገር ጨርሶልሃል ማለት ነገር መለኮት የሆነ ጉዳይ ጨርሶልሃል እግዚአብሔር የጨረሰ ጉዳይ እኔ ማለት ነው የሆነ ሰፈር ላይ ነው ይችላል የተናገረ እንደላ የሆነ ማይመች ሰፈር ላይ ነው ይችላል እግዚአብሔር ግን ባለቀ ጉዳይ አስከታ አሜን እኔ ተናገሩ ነገር ማለት እኔ ይሄን ጉዳይ አነጋገው እግዚአብሔር እኔ ተናገሩ ጨርሶ ባለቀ ጉዳይ ፈታኛ አሜን አይ እግዚአብሔር እኔ ስሰራ ጊዜ የሚወስደው የኔ ነገር ለመስራት ጊዜ ወስደበት በቃል የሚፈጥረው ይሰማል አዳምን ለመፍጠር እንጂ ጊዜ ወሰደበት ሌሎች ፍጥረት ለመፍጠር ቃል ተጠቀሙ ሰማዩ ውስጥ ሰማይ ገዳሞ ሰው በቃል እኔ ስፈጥር ነው ጊዜ ወሰደው አንተ ምንኛ ፍቅር ፍጡር ነኝ በመለኮት እጅ ተዳሰሱ አሜን ጌታው እኔ ከሰውታችሁ ከእናንተታችሁ የምትሉ ሰዎች በመለኮት እጅ እንደመዳሰስ የበላይነት የለም አሜን ቢገራ ነው መለኮት ሳወሮ የሞተልን ያንተ በሱ ዳግም እንደመፈጠር በሱ ዳግም እንደመወለድ የከበረ ነገር የለም አሜን ይችላል ተቀባችሁ ያለው ሰው ያለቀ ነገር አለ ወይ ደቀ ጉዳይ ሲገባል አሜን ሰማይ የጨረሰ ጉዳይ አሜን እግዚአብሔር የጨረሰ ጉዳይ አሜን ሰማይ ከሪጋናት 6 ቀን ሙሉ እግዚአብሔር 3 ቀን ገጽ ማስያዝ 3 ቀን የምድርን ባዶነት መሙላት
ያንን ስራ እግዚአብሔር አዳም በስድስተኛ ቀን እንዲመጣ እግዚአብሔር ያውቃል። ባይዘው ስሙ የሚገጥማቸው ነገር ለእናንተ አጋጣሚ እግዚአብሔር የሰራ ፕሮግራም ነው። ይሰማል። እናንተ የገጠማቸው ነገር ድንገት መጣችሁ አንድ ሰው መጥቶ በር ከፍቶ ድንገት ሰርፕራይዝ ቢያደርጋችሁ ለእናንተ ሰርፕራይዝ። እግዚአብሔር መቼ በመነሳ እንዴት ሰርፕራይዝ እንደምትደረጉ ጨርሰዋል። ሚገርም ሸበላ ባል ብታገኝ እንደ አጋጣሚ በቲክቶክ ታዋቂ ብትይ ለአንቺ ነው ቲክቶክ አጋጣሚ ሆኖ እግዚአብሔር ከመፈጠረኝ በፊት ቲክቶክ የሚባል ነገር እንደመጣ ያውቃል። በቲክቶክ እንደምታወቂ ያውቃል። ያ ማለት ደግሞ በሚዲያ ታዋቂና ተጋቡ ያውቃል አረጋለሁ። እግዚአብሔር ለአንቺ የፈጠራቸው ነገሮች ሲያገኙሽ ለአንቺ አጋጣሚ፣ ሰማይ ግን እያንዳንዷን ነገር ቀድሞ ያዘታል። ለእሱ አጋጣሚ የሚባል ነገር በፕሮግራም ሁሉ ነገር ተፈጠረ። አንዳንድ ሰው እግዚአብሔር እንደ አጋጣሚ የሆነ ሰው አገናኝቶኝ ድንገት እንደ ድል ነው የሚለው። በእግዚአብሔር ዓለም እድል የለም፣ ፕሮግራም ያለው በዚህ ሰማይ ጻፈልኝ ስታነብረው ነው። ዛሬ አሁን እኔና እንደዚህ መገናኘታችን ለኛ ነው አይደል? አጋጣሚ ደወልኩልህ መጣ። እግዚአብሔር ግን ዛሬ አንጎልን ልጄ አቤል ዛሬ በራእየ እግዚአብሔር ለማቀበል ቤተክርስቲያን ከነቢ ሳሙኤል ጋር ኪቦርድ እየተጫወተ ያገለግላል። ጽፎታል። ይምረድ ዛሬ እንዳጋጣሚ ከእግዚአብሔር ስትቀመጣችኋል። እናንተ እንዳጋጣሚ ነው ይሁን ሰዓት ሀሳብ መጣላችሁና ለምን በቃ ሄደን እናመልክ ብላችኋል። እናንተ ጽፎት ነው እሱ ከፈት አድርጎ ዛሬ ፕሮፌት አባልና ዘማሪ ኤልሳ ከነቢ ሳሚ ጋር ያመልካል። ፋደጋፍ አይደለም ጽፎት ነው። 2016 መጋቢት ስንት ጀመረው? 14 ላይ እኛ ቸርች ሊጀምር 14 ላይ መጥተን ስንፈራራ እንዳጋጣሚ 30 ሺህ ብር አገኘና የሶስት ወር ከፈል እንደምን እንዳጋጣሚ ብሩን ያገኘው ራእዩ ነበር መጀመሪያ፣ ግን ብሩ ስናገኝ እንዳጋጣሚ ነው። እግዚአብሔር መጋቢት 14 ከእንትናንትና ከምትባል ሴት ጋር አያት ሞል ውስጥ ትፈራረማለህ፣ መጋቢት 18 ቸርች ትጀምራለህ ብሎ ጨርሷል። እሱ ሲያነብር ነው የሚገባው። ለባክ ይሆነ ላፕቶፕ ነካነካ እያደረገች እንዴት አጠገቤ ተቀመጥ ልክ የዋና አዳምና የዋን በመጣ ተደረጉ ያደርጋል። ለና አጋጣሚ እንደ አጋጣሚ ኪቦርድ እየተጫወቱ ከካሜራ የመጣው ፋይል ትገለብጥ የኔ ተቀብቁ ያለች እንደምን እንደ አጋጣሚ ሰማይ ግን 1989 ገና ሳትፈጠር በፊት ይሰማል። አሜን። ያኔ ከነቢ ሳሙኤል ጋር ሄለን ተስፋዬ ትጋባለች። መቼ 2011 የካቲት 24 ጋብቻቸው ብሎ ደግሞ እሱ ታህሳስ 21 ይገናኛሉ። እኔ ለካ ተደውሎልኝ ለኪቦርድ ስመጣ እሷን ደግሞ ሰማይ ደውሎላት ፈጠረ። ለባርክ ያንብብልኝ። አሜን አሜን አሜን። የሆነ የክብር ደብዳቤ ይነበብና ለባርክ ወይ ያንነው ፕሮግራም ማተም ያደረገበት ፕሮግራም ያንብብልኝ። አሜን ነበር ዛሬ ትሄዳለህ አለሽ መጣ። እኔ አጋጣሚ ኪቦርድ እየተጫወቱና ዘማሪዎች አሉ ቁጥሩና ነገር ለሰበት ጉዳይ ለተቀበለበት ቁጭ ነገር ለኔ አጋጣሚ ነው። በላፕቶፕ መጽሐፍ ቅዱስ ሲናነብ ለኔ አጋጣሚ ነው። እግዚአብሔር ደግሞ መጽሐፍ ቅዱስ በማንበብ ውስጥ ተዋዋላችሁ ጨርሷል። ለባርካችሁ አጋጣሚ በሚመስል መንገድ ያለቀው ፕሮግራም ይነበብላችኋል። ግልጽ ነው የማወራው፣ ግልጽ ነው። ስለዚህ ሰማይ አዳም ገና ከመፈጠሩ በፊት ጨርሶታል። በዚህ ቀን በስድስተኛ ቀን ሁሉ ነገር ጨርሼ አዳም ይሰራለሁ። ከዛ ጨርሼ በዛ ስድስተኛ ቀን ደግሞ ትናርጌ ኤደን ገነት ቀጥታዋለሁ። ስለዚህ የጻፈው ነገር ነው ሲያረብ አዳም ኤደን ገነት ውስጥ ነው። ከዛ እየሰራ ሲያይ ብቻውን ነው። ደግሞ ሲወጣ አጋዥ ረዳት ምግብ የሚያዘጋጅ እና ይሄ ሰው ብቻውን ሊሆን አያስፈልገውም፣ ረዳት ያስፈልገዋል። አዳም ያደረገናል የለም። አዳም ተኝቶ ሲነቃ እንደ አጋጣሚ ሴት ተጠቀምቁ ይብላለች። ለእግዚአብሔር ፕሮግራም ይሰማል። ዛሬ ላይ እግዚአብሔር የመጣው ታኛችሁ ነው። ይሁን አንድ ሰባኪ ስብከቱን ጽፎ ጨርሶ አንተ ገና እንደ አዲስ እያነበበ እንደሚሰማ ይሰማል። ይያሰው ደረሱ መጀመሪያ አንተ ግን ታሰማለህ። እንባክ ይሁን አጋጣሚ በሚመስል መንገድ ያለቀ ፕሮግራም ሲገባ አሜን። እኔ ማለት ነው ጌታ ምስክሬ አጋጣሚ በሚመስል መንገድ ባቀረ ፕሮግራም ያለቀ ፕሮግራም ጌታ ምስክሬ ያለቀ ፕሮግራም እግዚአብሔር ኤደን ገነትን ሲፈጥር አዳም አይቶ እንደሆነ ምድርን ሲፈጥር አዳም አይቶ እንደሆነ ይሁን አንቺን አይቶ ይደርሰናል። እግዚአብሔር እንደ አጋጣሚ የቤት ኪራይ ከፍልልህ ፈጠረ። እንደ አጋጣሚ
የተቀበልኩ ድንገት ነው መቶ ውስጥ እግዚአብሔር የሆነ ቀን ነው ያቀጣጠረው የሆነ ቀን ያቀን አጋጣሚ ነው እግዚአብሔር ቀን ያቺን ቀን ፕሮግራም አድርጎታል። እግዚአብሔር እኔና አንተ አዲስ አበባ ተገናኝተን ነው ሲያስብ ዳይና አንተ አጋጣሚ ነው እግዚአብሔር ጽፎት ነው። የሰርጌ ቀን ይሰማል። የሰርጌ ቀን ሳገባ ዘማሪ ሁሉ ነገር ተዘጋጅቷል ተብዬ በባህር መድረከው ዘማሪ የለም ሙዚቀኛ የለም ምንም የለም። እኔ ደግሞ እንደ አጋጣሚ ኪቦርድ ጋብቻለሁ ዘማሪ ጋብቻለሁ የጋበዝኩት እንዲዘምሩ ሳይሆን እንዲታደሙ የሚገርማችሁ ግን እንደ አጋጣሚ ተዘምረ ማለት ለኔ ነው አጋጣሚ ሰማይ እንደካ ይወራል እንደሆነ ስለሚያውቅ አትወራል ብሎ ነው ያዘጋጀልኝ። ለባርካችሁ ጂኒ የቀረሰውን የወረደን ፋይል እግዚአብሔር ይቀርጻል። ልጄ ሜላት ተስፋዬ ምዕራፍ 1 ልነበብ ነው። አጠገባችሁ ያለ ሰው አሁን መንደርደሪያ አርባል ማለት ነው። የመጀመሪያ ምዕራፍ ልነበብ ነው። አጋጣሚ በሚመስል መንገድ ተጽፎ ያለቀ ታዲያ ሰማይ ስክሪፕት ጽፎ ጨርሶ ደግሞ እዚህ ይኖረዋል። እግዚአብሔር የጨረሱትን ጉዳይ መኖር ትጀምራለች። ይሰማል። እያንዳንዷ ነገር አሁን መንደርደሪያው አልቋል፣ መግቢያው አልቋል። እስካሁን ያለው ህይወት መግቢያው ነው። መግቢያው ስለ መጽሐፉ ማንነት ያወራል፣ ስለ መጽሐፉ ባለቤት ያወራል፣ ስለ መጽሐፉ ውስጥ ያሉት ሀሳቦች ቀንጨባርጎ ያወራል፣ ስለ ትንሽ ቀንጨባርጎ ያወራል። ይነካካል። ሙሉ ምዕራፉን መግቢያው ይነካካል። ከዛ አቶ ትናንትና ዶክተር ትናንትና ስለ መጽሐፉ እንደዚህ ያሉ ቀንጨባርጎ ጉድ ያደርጋል። እስካሁን የነበረው ቀንጨብጨብ ነው። ምዕራፍ 1 ከገባ በኋላ ቀንጨብጨብ የለም። ምዕራፍ 1 የመጀመሪያው ርዕስ እንትን ነው ቁጭ